እንደኔ ዛሬ ደስ ያለው ይሄን ቪዲዮ እስከ መጨረሻ አይታችሁ የሄርሜላን ጉድ ነው ያወዘረዘርኩት እና አብርሽና ሩታ ስለመጡ በጣም ደስ ብሎኛል። ዛሬ ሄርሜላ እንዴት ተዋረደች ማለት ነው። ላይክ አርጉ ፋሚሊ ላይክ። ዛሬ በጣም እየሳኩ ነው የመጣው። ድራማው እንደቀጠለ ነው። ማሳደግ ከብዶኛል። አንተ ማሳደግ ከብዶኛል። አረባክ እንሂዳ። እሺ ቻው ስታጣና ሲበቃካ ስትወጣ አይ ፈጣሪ ሆይ ምስኪን ልጅ ገና እኮ 6 ወር ሊሆነው ልጅ ገና ዳደ እያለች ነው። ጂቪ አሁን ይሄ ብሎ ሊገፋ ነው። በጣም ግፈኛ ነው እግዚአብሔርን ረበስማ ቀጣ አድርግልኝና አበሻዊነታችንን ባህላችንን ይዘን አስጠብቀን አስከብረን ነው ብንኖር። ዋና ቦታ ላይ እኮ ገና በመጀመሪያ ቀኑ ውሃ ላይ ለቀዋለሁ ማለት አይደለም። ዋና ቦታ ላይ ስትወስጂው ቀስ እያደረግሽ መጀመሪያ ቀን ውሃ እያስነካሽ ምናምን ከዛ ሁለተኛ ቀን እያልሽ ነው እንዴ ምን መሸልበስ ደግሞ ህፃናት የመታፈፍ አቅሙ ከፍተኛ ነው እና ይፈልጋሉ። እሺ ጥሩ ካለኛ ኮንሽልኝ ጥሩ ባንድ ነገር እንስማማ። እኔ ምን እንሽላል ፍራንክ አረጋስ ቤነ ከመቼው ለማብስ ወጣሽና ቁርሴን ይዘሽወር አላየኝም። አንተ ከብቹ ጋራ የተዝናናህ ነበር። እኔ መፍቻን ጄላት ምን ተገኘና ነው ቤት አቤም እንዴ ካንተ ጋር መብላት አማርኛ አሮረጅልሽ ኮረም የምሬ ነው። ምሳ እንብላና አሪፍ ቆይታ እናሳልፍ። ስለ ማውራት የለብንን እናወራ። ማለት ስለ ወደፊት ምን አለ ስለ ወደፊት እንድናወራ ምሳ እንድንበላ ምናምን ፈልጎ አስተያየት እግዚአብሔር ነው። ምሳል ጋብዝክ። እሺ ምሳ ጋብ አይደለም ሩብኝ ስለነበረ ነው። አንቺ ደስ እንዲልሽ እኔ ደስ እንዲለኝ አብረን እንጆይ ብናረግስ ነገ ደግሞ ፈቃደኛ ከሆንሽ ከልጄ ጋር ዋና ቦታ መሄድ እፈልጋለሁ። ምነው አለበት አሁን እኔ ጅም ቤት አስመዝግቤዋለሁ። አይ ከቁ 6 ወር ሊሆነው ልጅ ገና ዳደ እያለች ነው። ይሄ ምን የሚለው የትኛው ብረት እሺ ብሎ ወጭ በጣም ግፈኛ ነገር ረበስማ ለበሳውን ነገር ደግሞ እኛ ሀበሻ ነን። ታችንን ባህላችንን ይዘን አስጠብቀን አስከብረን ነው ብንኖረው። ቀን ውሃ እያስነካሽ ምናምን ከዛ ሁለተኛ ቀን እያልሽ ነው እንዴ ምን መሸልበስ ደግሞ ህፃናትን ካየሽ ከልጅነታቸው ጀምሮ መንሳፈፈን ከለመዱ እኔ የምልህንሽ ካልክ ምን አብረኸኝ እንሂድ ማለት አብረኸኝ ስልክ ላይ አሁን ያልኩ ቦታ ቡና እንጠጣ ብለኸኛል። አሁን እኔ እንሂድ ስላልኩክ ሌላ ምክንያት መረዳት አይጠበቅብህም። በአንዴ ተስማማክ እኮ ማለት ነው። እየፈለገው ነው ስለመሄድ እያሰብክ ከአንዳንድ አፍ ደግሞ አመለጠካ። እሺ እንሂድ ደስ ይለኛል። እውነት እንሂድ ነው ያልኩት። አንቺ አሁን 6 ወር ወጥ ያለሽ ምግብ ታበያለሽ፣ ሌላ መዝናኛ ቦታ አንዳንድ ቦታ ደግሞ አንዳች እኔ እኮ መቼ ሄዳልኩኝ። እሺ እኮ አልኩት። ደግሞ የኔንም ሀሳብ ተቀበል ያልኩት እንዴ እኔ ምን ልንሽ በለኛ አንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ዛሬ እንግዲህ ፈታ ብዬ ነው የመጣሁት። ታውቃላችሁ አብርሽና ሩታ እንደ ድመት እየተባሉ እናንተ አስተያየታቸውን አይታችኋል። እኔ በጣም ነው የገረመኝ ዛሬ ማለት ነው። የምሳል ነው የሚባለው ምንድነው እያስመሰሉ እና እየተሰራረቁ እየተያዩ እናንተ ዛሬ እንደኔ ደስ ያላችሁ እስቲ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ ማለት ነው። የሰው ባል ማለለ ሁላ እንደው ከሰረኮ። አይ የሰው ባል የምታገቡ ሴቶች የምታማሉ ሴቶች በጣም ተዋረዳችሁ። እንደ ሄርሜላ የተዋረደ ሰው የለም። አብርሽና ሩታ ዛሬ በአንድ መኪና እንደ ውሻ እየተናከሱልን መጡ ማለት ነው። አይ ሄርሜላ እንደ እኔ እናት ምን ላርግሽ? እኔ እንግዲህ ምን ላርግሽ? እንዳስቆይ ምን ወደ የልህድ በእውነት ነው የምላችሁ። ያን ያለ አይደለም ሙዳቸው በጣም ደስ ነው የሚለው። በቃ አስተያየታቸው ምናምን እኔ የምፈልገው ይሄን ነበረ።
ደስታችን ሙሉ ሊሆን ይመስለኛል። ግሪስ ፋሚሊዎች ላይክ ሰብስክራይብ አድርጉ። እንደ ዛሬው ደስ ያላችሁ ኮሜንት ጻፉ። የሩታዬ እህቶች የት ናችሁ? ኮሜንት ጻፉ። የመጣሁት በዛሬው ቪዲዮ አይደለም፣ በሄርሜላ ቪዲዮ ነው የመጣሁት። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው። ሄርሜላ ማለት የሜዳ አህያ እንግዲህ ከሰረች። የሰው ባል ስታጃጅል ኖራ እሱ ባንዴ በልጁ ምክንያት ወደ ሩታዬ እናንተ ተስማሙ እኮ በቃ ስፖርት ሊያስገባው እሷንም ይዟት ለሄድ ተስማምተው ነው ዛሬ የመጡትና እኔ በጣም ደስ ብሎኛል። ሄርሜላን ግን ሄድባታለሁኝ። ቪዲዮዋን አምጥቻለሁ። ላይክ አድርጋችሁ ኮሜንት ጻፉ። ወዳቸዋለሁ። ሀብቴ አሸንፋለች። ሚዲያውን በሷ ሊመራ ይሄው ቪዲዮው ተጨናንቋል ማለት ነው። የኔ ንግስት ነብሯ ማለት ነው ሩታዬ። ሄርሜላ ቼክ አያረግሽም፣ አያፈቅርሽም። አብርሃም ከስሩ ራቂ። አንቺ የምትባይ ሴት ጭራሽ ቼክ አድርጎሽ አያውቅም። ብዙ ነገር ለፈለፍሽ፣ ብዙ ነገር ተወደኛለህ፣ ታፈቅረኛለህ እያልሽ ጠየቅሽው፣ ተዋረድሽ፣ ብዙ ነገርሽን አጣሽ። ግን አብርሽ አንቺን አያፈቅርሽም፣ ምንም ቦታ የለውም ላንቺ ብሏታል አቶ አቢላ ማለት ነው። ሩታ ሀብቴ እንግዲህ መራችሁ። ሚዲያውን ጠብቅ ወደፊት ድሮ ማንነታቸው እንደሚገቡ በቅርብ ቀን ነው። ድራማው ነው፣ ለድራማው ለካራክተር ነው። እስቲ ኮሜንት ላይ የኛ ነብር ሩታ ማለት ሩታን አይቶ በሄርሜላ ሊያፈቅር አብርሽ እና መቼም አላስበውም። እኔ መቼም ኮራ ብዬ ነው የምናገረው። አብርሽ መቼም ለሄርሜላ ፍቅር አያቀርበው። ሄደን እንጠይቀው አብርሽን ቁርጥሽን ወቂ እንደማያፈቅርሽና ቦታ እንደሌለው እርግጠኛ ነኝ አላት አቢላ። እሷም እኔም 100% በቃ እንደማያፈቅረኝ ነው የሚሰማኝ። እኔ እንደዛንም ብዬ ማስረዳት አልፈልግም። ነገ ተነገ ወዲያ ሌላ ነገር ይፈጠራል ብዬ ነው ማሳመን እንፈልገው ቅንጭላቴን አለኝ። ይህ ሰውን ባላ ያፈቅረኛል ብሎ ማለት እንደው እኔ ምን አይነት ቅንጭላት እንዳላችሁ አላውቅም። ዛሬ አቢላ እንደማንም ገብቶላታል ሄርሜላን። ፕራንክም ሆነ ምንም ሆነ በደንብ ነው የገባላት። ተዋርደሻል፣ ተቃለሻል፣ እሱ ግን ቦታ የለውም ለአንቺ፣ ጭራሽ አያፈቅርሽም። ሴት ነሽ፣ እርሜሽ ይሄዳል፣ በእርሜሽ ተጠቃሚበት። ሴት ልጅ ትንሽ ነው እርሜዋ እና ለአንቺ ምንም ቦታ እንደሌለው ነው እየተሰማኝም እያየሁበት ምልክት ያየሁት። ለአንቺ ጭራሽ ቦታ የለውም እና ከአሁን ወዲያ ጥግሽን ያዥ ብሏታል ማለት ነው። ይሄን ነበር እንድትባል የፈለግኩት በግልጽ። ለድራማም ቢሆን መነገር አለባት ለእሱ ስሜት እንደሌለው ጆሮዋ ላይ መነገር ማለት ለእኔ ዛሬ ደስተኛ ነኝ። ሩታ ሀብቴ ከልጇ ጋር ዛሬ ፈታ ስትል ነበር ቲክቶክ ላይ። ስላልተመቸኝ እና ቪዲዮ ሰርቼ ስለነበር ነው። ላይክ ሰብስክራይብ የኔ ውዶቼ ማሮቼ። ድራማው ተጧጥፏል። ለማንኛውም እኛንም ገደፍ ገደፍ አድርጉን። የሩታ እህቶች አሸንፈናል። የእኛ ዝምታ አዋጥቶናል ማለት ነው። አሁንም ቲክቶክ እየገባችሁ አታሽቃብጡ፣ ተዋቸው። እንደዚህ ይስተካከላሉ ማለት ነው። አብርሽ ወደ ህይወቱ የሚመለስበት ቅርብ ቀን ጠብቆ ብሶ ይለኛል። እሱም ጓደኛዬ ነው፣ አንቺም ጓደኛዬ እንዴት ነው ማይሽ? እሱም እንደ ወንድሜ ነው ማለት ደግሞ የሆነ ነገር እንዲፈጠር አልፈልግም። ይፈጥሩ ተጎተሽ ይሄዳል እኮ ሴት ነሽ አይደል? ገብቶሻል አይደል? የሴት እድሜ ደግሞ ይሄዳል። ዳር ያምርሻል፣ ወደፊት ህይወት ያምርሻል፣ ልጆች ያምሩሻል። አንቺ እስከ መቼ ነው እንደዚህ ይሆንሽ? ምታልሳል ሄደን አግኝተ ነው ቢሆን መጠየቅ ካለብን እንጠይቀዋለን። ማለት እኔ የተሰማኝ ስሜት ነው። አላውቅም ብቻ አሁን ይህን ስሜት ለሱ መጠየቅ ማለት ከዚህ ጋኝ ከሆነ ንገረኝ ምናምን የሚለው ነበር እና በግልጽ አማርኛ ከኔ እንድትርቂ አልፈልግም ይለኛል እንጂ ስለ እውነትም አፈቅርሻለሁ የሚል ነገር ወይም ደግሞ አብርሽ ለወደፊት አስባለሁ የልጆቼ እናት እንድትሆኝ ነው የምፈልገው ፍቅርሽን በዚህ ቀጥ የሚል ሀሳብ በእርግጥ ሰምቼውም አላውቅም። ሚዲያ ላይ ስላልተናገረ ከካሜራ ጀርባ እንደዛ ያለኝ እንዳይመስልክ ልነግርህ ብዬ ነው። ሚዲያ ሰው ነው የሚያሳልፈውን ነገር ሁሉ ከኦዲየንሱ ስለማይደብቅ ምናልባት አንዳንድ ኦዲየንሱ ነት ፊሊንግ ያለው አይነት ስሜት ከተሰማችሁ እንደዛ አይደለም። ጥያቄ ነው ሊንክን አሳያት ምናምን የሚለው ነገር ይመስልሃል? የሆነ አሁን እንደ አዲስ ነው ታፈቅረኛለህ ወይ ብዬ የምጠይቀው አቢል አልገባኝም። የሱ መልስ ምን ይሆናል ብለህ ነው የምታስበው? እኔ በጣም ፈርቻለሁ። ይህን ነገር ደፍሬ ለሱ ራሱ ለመጠየቅ ያልከውም ማለት ነው። ግን ከምን አንጻርም እንደዚህ እንደምለው አላውቅም። እኔ እውነቱ ስነግርሽ ኤርሚ አብርሽ አንቺን የሚያፈቅርሽ አይመስለኝም። የመሬ ነው። እኔ አሁን እንዲከፋሽና እንድታዝኝ ምናምን አይደለም። የመሬ ነው። እውነቱን ስነግርሽ ማለት ነው። የሚያፈቅርሽ አይመስለኝም። ቢያፈቅርሽ ኖሮ ብዙ ጊዜ አፈቅርሃለሁ በተጎዳ ሰዓት አብረሽ ሆነሽ ወዳለሁ ምናምን ስትይው የሆነ ምላሽ ሊሰጥሽ ይችል ነበረ፣ ወይ ደግሞ በአደባባይ ደግሞ እንደሚያፈቅርሽ ይናገር ነበረ። ግን ደግሞ ስለማያፈቅርሽና ስሜት ስለሌለው ነው ዝም ያለው እስካሁን ማለት ነው።
እኔ አሁን እንድታዝኝ ወይ ደግሞ ልብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም። መቼም አያፈቅራትም። ትክክለኛ ማወቅ ያለብሽ እንደሆነ አብርሽ ለእኔ ስሜት አለው፣ ያፈቅረኛል። እውነትም ቢያፈቅረኝና ስሜት ቢኖረው እስካሁን ለእኔ የሆነ ነገር ይነግረኝ ነበረ ቲንም ማለት እና እንደማያፈቅርሽ ማረጋገጥ ብቻ ስለፈለኩ ገብቶሻል። እኔ እንድታለቅሽም ወይ ደግሞ ልብሽም እንዲሰበር ምናምን አይደለም። ቶኛ አልፈልግም። ብዙ ነገር አሳልፈሻል፣ ብዙ ነገር ተብለሽ ስሜቱን ምናምን ማወቅ አለበት። ለአንተ ክብር እንዳለሽ ለሱ ብዙ ነገር እንዳለሽ ሰውም እና ቢያፈቅርሽ ቢያከብርሽ የሆነ ነገር ቢልሽ እግዚአብሔርን በአደባባይ መናገር አያቅተውም ነበር። ስማያፈቅርሽ ነው እስካሁን ዝም ያለው። ኤርሚ ያንቺ እድሜ ደግሞ እየሄደ ነው። ከሱ ጋር ስትሆኚ ብዙ ነገር ትረሻለሽ። ከሱ ጋር ስትሆኚ ነው የምትሆኚ ነቃተሽ። መንገድ ግን ወደኋላ አድርጌ የሚወደኝን ነገር ብቻ መልካሙን ብቻ እያስቀደምኩ ነው እያየሁት ያልዳን ያለሁት። ምክንያቱም አሁን እንኳን አንተ ነው ከአንደበቱ የሰማሁት ነገር የለኛም በላይ ወንድም ነህ አንተ እንኳን እንደዚህ በኮንፊደንስ የምመልስበት መልስ የለኝም። ደኛል አብርሃም ያፈቅረኛል ብዬ ደረቴን ነፍቼ የምሞላ አይነት ደረቴን ነፍቼ ማወራ አይነት ሴት አይደለሁም። ምክንያቱም በተግባርም አሁን ታፈቅረኛለች ሄርሜላ ለእኔ ታማኝ ናት። በዚህ አይነት ነገር አላሳየኝም። በቂ ነገር የለኝም እና እንዳልኩ ነው። መልካም እየሽም ነው ገብቶሻል። አንቺ ቆንጆ ነሽ። ብዙ ሰው ይም ብለሽ መቼም ከሌላ ሰው ጋር ምናምን አጀምሪ ማለት አይደለም። ይችላል ግን ብዙ ነገር እንደምታስቢለት ትናገሪያለሽ በአደባባይ ማለት ነው በየትኛውም ሰው ፊት። እሱ ግን አንድ ቀን ስለ አንቺ እንደዚህ አፈቅራታለሁ እወዳታለሁ የሆነ ስሜቱን ተናግሮ አውርቶ አይቀም። የአብርሽ ተላላኪ አቢላ ሄርሜላን አያፈቅርሽም፣ አብርሽ አያፈቅርሽም፣ ከአሁኑ መጠንቀቅ አለብሽ፣ ጠይቀሽ ቁርጥሽን እወቂ፣ አብርሽ ላንቺ ፍቅር የለውም ስሜት የለውም ብሏታል ማለት ነው። ዛሬ ላይክ ሰብስክራይብ ሼር። እንግዲህ ድራማው ተጧጥፏል። ከወዳ ተወዲህ አያችሁት አይዳቸው ሆነ አውቀው እኮ ነው እንደዚህ ያመጡት። ላይክ ሰብስክራይብ አድርጉና ሄርሜላ እንዴት እንደደነገጠች እናንተ። እንደ ወንድ ለካ ሲለመን እንደዚህ ያስደነግጣል። እንደው አብርሽ እውነት የስራህን ይስጥህ። በእውነት አብርሽ ከሴቀም ፈጣሪ ጠብቀው። እኔ እቺ ልጅ ማለት ነው ዛሬ ጆሃዋ ነው ግፍፍ ያለው። አቢላ ደግሞ ጨከን ብሎ ነው አያፈቅርሽም ስሜት የለውም እኔ መጨረሻ ነኝ ያገናኘሁሽ፣ እኔ ሁለተኛ ተጠያቂ መሆን አልፈልግም፣ አብርሽ ያንቺ ስሜት የለውም ነው ያላት። እናንተ ጉር ነው ድራማ ነው ሳ እስቲ ላይክ ሰብስክራይብ። ሩታ ሀብቴ እኛ ነብር ሩታን አይቶ ሄርሜላን ባየበት አራ ይርኛ ሩታ ሀብቴ ንግስቷ የንግስት የሚዲያው ድምቀት የኔ ልዕልት በእውነት ነው የምላችሁ። ሩታን ባየበት ይችን ቀራፏ ድስታፍ እንዴት ነው የሚያፈቅራት? እንዴት ነው ስሜት የሚኖረው? እንዴት የልጁ እናት ዛሬ ደግሞ ከልጇ ጋር ፍክት ብላ በቲክቶክ መታለች አልኳችሁ። ቪዲዮም ሊለቀቅ ይችላል አይታወቅም። ደስታ ሩታን ይዟት ሊሄድ ነው፣ ሊያስነሳት ሊያዝናናት ነው። ወዴት ነው የሚያዝናናት? እሷ ከልጇ ጋር ምንም መዝናናት አትፈልግም። ልዑል የመሰለ ልዑል የሚባል ልጅ ምርጥ ልጅ ወልዳለች። በእውነት ነው የምላቸው። ማንም እንደሚያዝናናት አትፈልግም ሩታ ሀብቴ ማለት ነው። እና ዛሬ ሄርሜላ ጅሃዋ ግፍፍ ነው ያደረገው አቢላ ማለት ነው። እኔ ለአንቺ ምንም ስሜት ይኖረዋል ብዬ አላስብም። እስከ ዛሬ ድረስ አፈቅርሃለሁ፣ እሞትልሃለሁ፣ ለአንተ ስሜት አለኝ፣ ለአንተ እጠነቀቃለሁ እያልሽ ስለፈልፍ የነበረውን ተግባር አላረገውም። ስለዚህ ከዚህ በላይ መጎዳት የለብሽም። ሴት ልጅ ነሽ፣ እርሜሽ ያሳስባል። ለእርሜሽ ለራስሽ እሰቢ። አብርሽ ለአንቺ ምንም ቦታ የለውም ብሏል። እንግዲህ እናንተ እንዴት አነጋገሩ ደግሞ ማለት ነው። እኔ ዛሬ ያመጣሁላችሁ እንደው አንዳንድ ሰዎች ደስ ይላቸዋል፣ ግን ድራማ ነው እናውቃለን። ቢሆንም ግን እንደዚህን ያህል እንዴት እንደደነገጠች ሳይ አይ ሴት ልጅ ስትፈለግ እንጂ እኮ ፈላጊ ስትሆን ማለት ነው በጣም ነው የሚደብረው። አያችሁት አይደለም? በጣም በቃ ኮንፊደንስ የለኝም ማለች። እኔ አብርሽ ያፈቅረኛል ብዬ ውስጤን 100% አላቅም፣ ጭራሽም እንዳፈቅረኛል ብዬም አላስብም። አንድ ቀን በውስጥ እናንተ አሁን በውስጥ ያፈቅራታል ምናምን ትላላችሁ፣ ግን ሊመስላችሁ ይችላል። ብሏት ያለኝ ይመስላችኋል። እኔ ግን ጭራሽ እንደዛ ብሎኝ አያውቅም። ታንቺ መለየት አልፈልግም ነው እንጂ የሚለኝ አንድ ቀን አፈቅርሻለሁ ብሎኝ እወድሻለሁ ብሎኝ አያውቅም። እናንተ ወንድ ልጅ ለካ ሲጠግብ አይን የለውም አይደለ? አይ አብርሃም ታደሰ እንዲያው ለምን ሆኖ ግን እንደዚህ ሴቶችን እንደዚህ የምታረጋቸው? መውደቂያን አያምርም። እውነት ተሩት ታጅ ብትወጣ አንተ
መውደቅ አያምረው። የሄርሜላ ለቅሶ ለራሱ አብርሽን አይሹን ነው የሚያጠፋው። እንዲያውም ያው ባለትዳር ነው እሱ፣ የልጅ አባት ነው። እሷ ብልግናዋ ነው የልጅ አባት ያፈቀረችው። ነገር ግን እንዲያው ከሩታ ከወጣ አብርሽ እውነት መውደቅ አያምረው። የሄርሜላ አባ እንኳ ይበቃዋል፣ እንኳን የሩታ ማለት ነው። ግን እሱ ከልጁ ከሚስቱ ጋራ አይ አብርሃም እንደው የዘን ያህል ሴቶችን የምታንጠለጥላቸው እንደው ዝም ብለህ ወካክ እያልክ እንደፈለክ ልብህን ትሰጣቸዋለህ፣ እንደፈለክ ትስቃቸዋለህ፣ እንደፈለክ ትዘረጋለህ። እንዲህ ልጆች ምን ይበሉ ፋሚሊ? እውነት እንደ ባለ ትዳርና እንደ ባለ ቆፍጠን እንበል ብሎታል ዛሬ እንትና ተርቲሜንት ማለት ነው። እንደ ባለ መሪ ሰው ቆፍጠን በል፣ አትዝለግለግ፣ ወንድ ያጫውትህ፣ ቆፍጠን ብለህ ውጣ። የማን መጫወቻ አትሁን። አንተ እኮ መሪ ነህ፣ የቡታጀራ መሪ ነህ ብሎታል። ግን አንተ እንደ መሪ አልሆንክም፣ ተዝረከረክ አለው። እና ዛሬ ደስታም እንግዲህ ከሩታ ካሁን ወዳ ባጠገቧ እንድትሄዱ አልፈልግም፣ ሩታ የኔ ናት እያለ ነው። ላይክ አድርጎ የኔ ወደች ማሮቼ፣ የኔ ልይ እኔ ሩታ ሀብቴክ በሶተኩ እንደፈለገች ዘና ብላ ከልጇ ጋር አየ። እናንተ ስታምር ደግሞ አለ ቪክተር ምናምን ልጇ ጋር አታምሩ? በእውነት ነው የምላችሁ። የወለደች አትመስልም። ደግሞ ህፃን ልጅ ናት። እናንተ ቲክቶክ ላይ ለካ ይሄ ቪዲዮ ነው ትልቅ የሚያደርገው። ገና ትንሽዬ ጭጭ ወልዶ በእውነት ነው የምላችሁ። ህፃን ሲወልድ በጣም አስቸጋሪ ነውና የኔ ምርጥ ፋሚሊዎች ዛሬ እንግዲህ አቢላ ገብቶላታል ሄርሜላን። ነገ ደግሞ አብርሽ እኔው ለአንቺ ፍቅር አለኝ ብሎ ሊመጣ ይችላል። አይታወቅም። ያበጋዝ ነገር ለምን አስመሳይ ስለሆነ ሴት ልጅ በልቧ ላይ መጫወት ስለሚፈልግ እኔ ለአብርሽ ይሄን ያደርግም ብዬ አላስብም። በእውነት ነው የምላችሁ። ብስሚላ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻ ያውልድ ማለት ነው። ዛሬ እንግዲህ ሩታዬ ከመጣችም በሩታ ቪዲዮ ፈታ እንላለን። ነገ ካልመጣችም ደግሞ ከልጇ ጋር ከቲክቶክ ስለመጣች ምንም ችግር የለብንም። ለማንኛውም የቡታጀራ ዩቲዩበሮች ተንጫጩ ከወዲህ አይዲያቸው ሲበላሽባቸው ሩታ ልጇን ስትቀበል አይዲያቸው ተምታታባቸው። ሁሉም በወዲያ ብዙም ደግሞ ወንድሜ ጥፋተኛ ነው፣ እሱ ነው ጥፋተኛው፣ እሱ ባለጌ ነው። ትናንት ሄርሜላ እንዳትከጁ ስትል ስታሽቃብጥ የነበረኝ ሩታን ስትሳደብ የነበረኝ እናንተ ወዲያ ወዲህ ማለት የሰው ልጅ ቅንጭላት እንዴት ነው? አውዙ ቢላሂ ሚነ ሸይጣን ረጂም። እኔ በጣም ነው የሚያስጠላው ከወዲህ ማለት እውነት አቋም የሌለው ሰው ማለት ቡዝዬ የምትባል ሴትዮ። ዛሬ ደግሞ አብርሽ ጥፋተኛ ነው፣ ብዙ ትልቅ ችግር አለበት። ችግሩንማ በአደባባይ ይኸው አመቱን ሙሉ እየወተወትኩ ነው እኔ ለራሱ እንኳን ሌላ ዩቲዩበር አይደለም ትልልቅ ዩቲዩበሮችም በጣም ህገወጥ እንደሚሰራና ህገወጥ አስተሳሰብ እንዳለው አላማው ትክክል እንዳይደለ ብዙ ሰው ተናግሮታል። ግን መስሚያው ጥጥ ሆኖ ከዚህ ከጋለሞታ ጋር ያሽቃብጥ። አሁን እንደ እውነቱ የገባሽ ታሽቃብጪ። እኛን የመዳን ቆሞች ታርታሉ ነው። እኛ ደግሞ ብልጥ ነን፣ እኛ ጀግኖች ነን። የመዳን ቅመሞች ማንም አያታለንም፣ ማንም ሰው አይታለንም። በእውነት ነው የምላችሁ። እኛ ስንወድ እንጂ ስንጠላ ደግሞ እናውቅበታለን። አሁን ርግፍ አድርገን በቲክቶክ ትተናቸዋል እኮ ማድነቅ የለም እንደዛ ምናምን ርግፍ ግሩፕ መፍጠር የለ ምናምን። አሁን ስጥ ይገባል ማለት ነው። አብርሽ ቀጥ ብሎ ወደ ትዳሩምና ወደ ማንነቱ ይመለሳል ማለት ነው። በእውነት ነው የምላችሁ። እና ሩታ ሀብቴ ዛሬ ከልጇ ጋር ፈታ ብላ ስላየኋት በጣም ደስ ብሎኛል። ቪዲዮ ለቅቄላችሁ ነበር ስለ ዶላር በጣም ነው የጨመረው። አሁን በጣም ነው ዩቲዩብ እየከፈለ ያለው። ሰከሩ ነው የምላችሁ። በእውነት ነው የምላችሁ። ዶላር ማንሳት ጨምሯል አይገልጸውም። ስለዚህ ምንዛሬውም ስለጨመረ እነሱ አበዱ። የቡታጀራ ዩቲዩበሮች አበዱ። ቤት ሩታ ከነሱ ልወጣ ያለ ጊዜ እንዴት ሁሉም ተቀየረ። ከቤታቸው እኮ ስለወጣች ነው። አልፈልግም ከነሱ ጋር ስላለች እኮ ነው ይሄ ሁሉ። አያችሁት አይደለ? ሩታ ሀብቴ ነገም ተነገ ወዲያ መሪ ናት፣ ጀግና ናት። የሩታ እኔ የሩታ አድናቂ ባለመሆኔ በእውነት በመሆኔ በጣም ይደሰታል። አለመሆን በጣም ያሳፍራል። በእውነት ነው የምላችሁ። የአብርሽ አድናቂ ሆናችሁ ገደል ትገባላችሁ። ወደፊት ጠብቁ። ብዙዬ በአንዴ ዛሬ ተገልብጣለች። ወንድሟን እየረገጠች ነበረ በሌላ ቤት መታ ማለት ነው። እና እኔ